ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ፋኖ ፍቅሩ ሙሉዬ የሰላም አማራጭ ተቀበለ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ወታደራዊ አዛዥ ኮማንደር ፍቅሩ ሙሉዬ የመንግስትን የሰላም ጥሪ ተቀብሏል። የፋኖ ታጣቂዎች የሚመኩበት ፍቅሩ በሰሜን ወሎ ዞን ላሊበላና አካባቢው የሚንቀሳቀሱ ታጣቂዎችን በበላይነት ሲመራ የቆየ ሲሆን የቀረበለትን የሰላም ጥሪ በመቀበል ከነአጃቢዎቹ ለመከላከያ ሰራዊት እጅ ሰጥቷል። ወደ ሰላማዊ መንገድ ለመመለስ የወሰነው የትግል ሂደቱ የአማራን ህዝብና ሀገር ለከፋ አደጋ የሚያጋልጥ መሆኑን በመገንዘቡ እንደሆነ ገልጿል። አክሎም የፋኖ ዓላማ በውስጣችን ባሉ አደርባዮች በህወሓትና በውጭ ኃይሎች መጠለፉን አረጋግጧል። በዚህም የታሪክ አተላ ተሳታፊና የሌሎች ፍላጎት አስፈጻሚ መሆን ስላልፈለገ ወደ ሰላማዊ ህይወት መመለሱን በዝርዝር አስረድቷል። እስካሁን ባልሰከነ ግንዛቤ ተገፋፍቶ ህዝብንና ሀገር መበደሉን አምኖ ከፍተኛ ጸጸት እንደፈጠረበትም ተናግሯል። አሁን ላይ የኢትዮጵያ ህዝብና ሀገሩን ለመካስ ዝግጁ መሆኑን ገልጿል። ህወሓት ጋር ጥምረት ፈጥሮ ሀገርን ከማፍረስ ይልቅ መገንባት፣ ወንድሙን ከመግደል ይልቅ ማዳን እንደሚቀድም በመረዳት በጫካ የሚገኙ ሌሎች አባላትን የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው እንዲመለሱ ጥሪ አቅርበዋል። በተጠለፈው ትግል ከንቱ መስዋዕትነት ከመክፈል ሌሎችም የሰላምን አማራጭ በጊዜ ተጠቅመው ህብረተሰቡ መቀላቀል አለባቸው። የትግራይ ህዝብ የችግር ምንጭ ህወሓት ነው። በትግራይ ክልል ለሚታየው አለመረጋጋት፣ የሰላም እጦትና የመልካም አስተዳደር ችግር ተጠያቂው ህገወጡ የህወሓት ቡድን ነው። ለትግራይ ህዝብ ተቆርቋሪ ግለሰቦች በትግራይ ውስጥ ያለውን ሁሉ ችግር ከውጭ የመጣ ሳይሆን ከውስጣዊ የጽንፈኛው ህወሓት እምቢተኝነትና ህዝቡ ለባርነት ለመገዛት አሜን ብሎ ከመቀበሉ የመነጨ መሆኑን እያጋለጡ ይገኛሉ። ያለ ጦርነት መኖር የማይችለው ጸረ ትግራዊ ስብስብ ሁለተኛ ዙር ጦርነት ከፍቶ ክልሉን ለማውደም ከሻዕቢያ ጋር ማበር ቀጥሏል። በፕሪቶሪያል ስምምነት መሰረት የትግራይ ህዝብ መሰረታዊ ችግሮችን ከመፍታት ይልቅ ጽምዶ የተባለውን ያልተቀደሰ ግንኙነት በጽኑ እየደገፈ ይገኛል። የብሔራዊ መረጃና ደህንነት የነበሩት አቶ ጌታቸው አሰፋ በህወሓትና በፌዴራል መንግስት መካከል ምንም አይነት የሰላም ድርድር እንዳይካሄድ ለማደናቀፍ ሲባል አዲስ እንቅስቃሴ መጀመሩ ታውቋል። መጋቢት 17 2018 ዓ.ም የቡድኑ ወታደራዊ አመራሮችና የኤርትራ ሰራዊት የጦር አዛዦች በአክሱም ከተማ ተገናኝተው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ለማስወገድ ሚስጥራዊ ስብሰባ ማድረጋቸውን ለማወቅ ችለናል። እንዲሁም ሌሎች የጽምዶን ጥምረት የሚቃወሙ የጦር አዛዦችና የፖለቲካ መሪዎችን እንዴት ለይቶ እርምጃ መውሰድ ይቻላል የሚል ጉዳይ ላይ መስማማታቸውን ታውቋል። በዚህ ያረካው ቡድኑ የትግራይ ህዝብ በፖለቲካ እምነቱ ምክንያት ብቻ በ3 ደረጃ ከፍሎ እርምጃ ለመውሰድ ወስኗል። የሚደግፉኝ፣ የሚወላውሉና የሚቃወሙኝ በማለት ከፋፍሎ ይቃወሙኛል ያላቸውን በየወረዳውና በየቀበሌው አገልግሎት እንዳያገኙ ማገዱን ከውስጥ ምንጮች ማረጋገጥ ችለናል። ከዚህም አልፎ ዋና ዋናዎቹ ላይ እርምጃ ይወሰድባቸው የሚል ትዕዛዝ መስጠቱ ተሰምቷል። በሻዕቢያ ይዞባይነት ክልሉን ያለ ወጣት ለማስቀረት ቆርጦ የተነሳው ህወሓት በሁሉም የክልሉ የተፈናቃይ መጠለያ ጣቢያ የሚገኙ ወጣቶችን አስገድዶ ወደ ታጣቂዎች እንዲቀላቀሉ እያደረገ ነው። በሰሜን ምዕራብ ትግራይ ዞን በጸብና ወረዳ በዛና በቦካኖ ወንዝና በተከዜ ወንዝ ዳርቻዎች በወርቅ ቁፋሮ ላይ የተሰማሩ ወጣቶችን በማፈስ ወደ ሳዋ ኤርትራ ወታደራዊ ማሰልጠኛ ማዕከል ለመውሰድ እንቅስቃሴ መጀመሩን ከውስጥ የደረሱ መረጃዎች ያመለክታሉ። ወጣቶችን በቀላሉ አታለው ወደ ማሰልጠኛ ካምፕ ለማስገባት በህገ ወጥ መንገድ መሬት እያደለ እንደሚገኝ ሰምተናል። በዚህም መሰረት የደቡብ ዞን ኦፍላ ወረዳ አዲጎሎ ቀበሌ ልዩ ቦታ ሳህለ ተብሎ በሚጠራው ከ24 ሄክታር በላይ ስፋት ያለው ክልክል መሬት ለታጣቂ ኃይሎች፣ ለአካባቢ ምድብተኛ ፖሊሶችና በጦርነቱ ህይወታቸውን ላጡ ቤተሰቦች ከ200 ካሬ ሜትር በላይ በመስጠት ህገወጥ የመሬት ወረራ እንደፈጸመ የወረዳው የመሬት አስተዳደር ጽህፈት ቤት አስታውቋል። በዚህ የተበሳጨው ህብረተሰቡን ከቡድኑ ተቃውሞ አሰምተዋል። መጋቢት 18 2018 ዓ.ም የአካባቢው ነዋሪዎች የህገወጥ የመሬት ወረራ ይቁም በማለት ከነ ቤት እንስሶቻቸው የተቃውሞ ሰልፍ አካሂደዋል። በርካታ ወጣቶችም የቡድኑ የእልቂት ወጥመድ ላለመሆን ክልሉን ለቀው ለደህንነታቸው ሲሉ ወደ ተለያዩ ቦታዎች እየተሰደዱ ይገኛሉ። ይህ በእንዲህ እንዳለ ህወሓት የትግራይ ወጣቶችን አሁን ለሱዳን ጦር እየሸጠ ማስገደል ማቆም አልቻለም። ዶላሩን ለመልቀም ከሰሞኑ ፈጥኖ ደራሹ ኃይል ወደ ተቆጣጠራቸው ወደ ዳባዚንና ኩርሙክ አካባቢዎች ታጣቂውን እየላከ የትግራይን ወጣት በማያገባው እያስጨረሰ መሆኑ ታውቋል። ባለፉት 2 ዓመታት በሱዳን የሚገኙ አርሚ 7 ተብለው የሚጠሩ ታጣቂዎች በዶላር ተሽጠው ከነ ጀነራል አልቡርሃን ጋር በመሰለፍ የጀነራል መሐመድ ሐምዳን ዳጋሎን ጦር በመቅጠም ከንቱ ሞት መሞታቸው የሚዘነጋ አይደለም።
በአማራ ክልል ዘላቂና አስተማማኝ ሰላም እየሰፈነ ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፈው ሳምንት የአማራ ክልል የተለያዩ ቦታዎችን ጎብኝተዋል። በክልሉ ወቅታዊ ሁኔታን በተመለከተ ሰፊ ማብራሪያን ሰጥተዋል። አቶ ተመስገን የክልሉን ሰላም ሁኔታ ጽንፈኛው በማህበራዊ ሚዲያ እንደሚናገረው ሳይሆን አስተማማኝ ሰላምና መረጋጋት መስፈኑን አስረድተዋል። በክልሉ የተለያዩ አካባቢዎች ከከተሞች እስከ ገጠር ባደረጉት የመስክ ምልከታ እጅግ የሚያስደንቁና በርካታ የልማት ስራዎች የተከናወኑ እንደሚገኙ አረጋግጠዋል። የጸጥታ ሁኔታ በእጅጉ ተሻሽሎ ህብረተሰቡ ያለምንም ስጋት የዕለት ተዕለት እንቅስቃሴ በሰላማዊ መንገድ እያካሄደ እንደሚገኝ ገልጸዋል። የአማራ ህዝብ ህልውናን በሚፈታተኑ ህገወጥ ታጣቂዎች ቡድኖች ላይ የማያዳግም እርምጃ መውሰዱንና ዘላቂ ሰላም የማስፈን ዘመቻ ተጠናክሮ እንደሚቀጥል ማስረግጠው ተናግረዋል። ይህ በእንዲህ እንዳለ የክልሉ የሰላም ሁኔታ በእጅጉ የተሻሻለ በመምጣቱ የተበሳጨውና በአውደ ውጊያው ላይ ድል የራቃቸው የፋኖ አመራሮች የጸጥታ ችግሩ እየተባባሰ እንዲሁም ክልሉ በእርሶ እጅ እንዳለ የሐሰተኛ ፕሮፓጋንዳ ማሰራጨት ላይ ተጠምዷል። ለዚህ ማሳያ ሰሞኑን ቴዲ ሪዮት ሚዲያ ጋር መጠይቅ ያደረገው አስረስ ማረ ከ90% በላይ የአማራ ክልል በእኛ እጅ ነው ሲል ተደምጧል። ይህ ውሸትም ታዲያ ምክትል ጠቅላይ ሚኒስትሩን ጨምሮ ሌሎች ከፍተኛ አመራሮች ከከተማ እስከ ገጠር ተዛውረው ክልሉን ሲጎበኙና የሰፈነውን ሰላም በቪዲዮ ጭምር ሲያረጋግጡ የት ሄደው ነው ድምጻቸው ያልተሰማው በሚል መሳቂያ መሳለቂያ ሆነዋል። 90% የተቆጣጠሩት አማራ ክልል የት ነው ያሉት እያሉ በርካቶች እያፌዙ ይገኛሉ። በተጨማሪ ከቅርብ ጊዜ ወዲህ ስለ አፋብኃና አጠቃላይ የፋኖ እንቅስቃሴ በተደጋጋሚ ማብራሪያ የሚሰጠው የውሸት ፋብሪካ አስረስ ማረ መሆኑን የተመለከትን ነው። ይሄም ዘመነ ካሴ ያለበትን ሁኔታ አሳሳቢ አድርጎታል። ማይኩን ከራሱ ውጭ ማንም እንዲጨብጥ የማይፈቅደውና ራሱን የፋኖ ሊቀመንበር ብሎ የሾመው ንጉስ ነይባዩ ዘመነ ካሴ መጥፋቱን ተከትሎ ውስጥ ለውስጥ ከቦታው ተነስቷል የሚል መረጃዎች እየወጡ ይገኛሉ። የዘመነ ድምጽ መጥፋቱን ተከትሎ የቡድኑ መዋቅር የታመሰ እንደሚገኝ የውስጥ አዋቂ ምንጮች አረጋግጠውልናል። በማህበራዊ ሚዲያ ላይ ብቻ ጀግና የሆነው ፋኖ ራሱን ለማጀገን በእነ ሀብታሙ አያሌው በኩል ያዘጋጀውን ሐሰተኛ ሰነድ ከብልጽግና ፓርቲ ሾልኮ የወጣው የግምገማ ሰነድ በሚል በስፋት እያሰራጨው ይገኛል። በሰነዱ ብልጽግና ፓርቲ ያለበት የስጋት ሁኔታዎችን ለይቶ የመዘነበት ለማስመሰል አዘገጃጀቱ ላይ ሰፊ ጊዜ የወሰደ መሆኑን ታውቋል። በሰነዱ ላይ ፋኖ ከሌሎች ስጋት ካላቸው ሻዕቢያ፣ ህወሓትና የሱዳን መንግስት እጅግ ከፍ ባለ መጠን የሚፈራ አድርገው አስቀምጧል። አክሎም በዚህ ሐሰተኛ ሰነድ ፋኖ ማዕከላዊ መንግስቱን ነቅንቋል ሲል ራሱን ያንቆለጳጰሰበት የጽሁፍ ክፍል በደማቅ አሰራጭቷል። ይህም ቡድኑ የተዳከመ መምጣቱን ተከትሎ እየከዳው የሚገኘውን ታጣቂና ህዝብ ድጋፍ ለመመለስ ያለመ መሆኑን ነጋሪ አያሻውም። የኢትዮጵያ ታሪካዊ ጠላቶች ሴራ ከሽፏል። የኢትዮጵያን ታሪካዊ ጠላቶች የውስጥ ባንዳዎችን በመደገፍ እንዲሁም ቀጥታ በመሳተፍ የኢትዮጵያን አንድነትና ሉዓላዊነትን ለመናድ ያልፈነቀሉት ድንጋይ የለም። ሆኖም ግን የኢትዮጵያን ህዝብና ሰላም ደህንነት ለመጠበቅ በጽናት የቆመው ጀግናው የኢትዮጵያ መከላከያ ሰራዊት በሚወስደው እርምጃ ከሽፏል። ኢትዮጵያ የግብጽና የሻዕቢያ ተላላኪዎችን ተልዕኮ በብቃት እየመከተች በሁሉም ዘርፎች አመርቂ ውጤትን እያስመዘገበች ወደፊት እየገሰገሰች ትገኛለች። ይህም ለጽንፈኞች ሚሊዮን ዶላር መድባ ኢትዮጵያን ለማተራመስና ፈጣን የኢኮኖሚ ጉዞን ለማደናቀፍ ደፋ ቀና ስትል የነበረችውን ግብጽ ተስፋ እንድትቆርጥ አድርጓታል። የኢትዮጵያ መንግስት ልማትን እየሰራ ቆይቶ አሁን ዲሞክራሲያዊ ምርጫ ሊያሳካ ከጫፍ ደርሷል። የግብጽ አጀንዳ አስፈጻሚዎች የተበጀተላቸውን ዶላር በርተው ተጨባጭ ስራ ሳይሰሩ ቀርተዋል። በዚህም የተነሳ ግብጽ ከኛ ሀገር ጽንፈኞች የነበራት ተስፋ ተሟጧል። ኢትዮጵያን የሁከትና የብጥብጥ ቀጠና የማድረግ የረጅም ጊዜ እቅድ የከሸፈባት ግብጽ አሁን ደግሞ ለሱዳን ጦር ያልተገደበ ድጋፍ በማድረግ ሱዳንን እያደቀቀች ትገኛለች። በዚህም የሱዳን ዶክተሮች ኔትወርክ የፈጥኖ ደራሹን ኃይል የጉምሩክ ከተማና አካባቢውን ከመቆጣጠሩ በፊት የሱዳን ጦር ወደ 3000 የሚጠጉ ሰዎችን ማፈናቀሉን አስታውቋል። በተጨማሪ በብሉ ናይል ግዛት የሚገኙ ሆስፒታሎችን ማውደሙን ይፋ አድርጓል። አሁን ላይ የፈጥኖ ደራሹ ኃይል በሚወስደው እርምጃ ከባድ ሽንፈት እያስተናገደ የሚገኘው የሱዳን መንግስት በውስጡ አመጽ የተናጠ ነው። የሱዳን መምህራን ቅዳሜ ማርች 28 ለዓመታት ደሞዝ ባለመከፈላቸው ጀነራል አልቡርሃን የሚመራው የሱዳን መንግስት ላይ የተቃውሞ ሰልፍ አሰምተዋል። የሱዳን መንግስት በኢስላማዊ ቡድኖች ከተቀሰቀሰበት ተቃውሞ በተጨማሪ መሰል በመምህራን እንዲሁም ሌሎች አካላት የሚያስተናግዳቸውን ተቃውሞዎች የተበራከቱ መምጣታቸው የጦሩን ሽንፈት እያፋጠነበት ይገኛል። በሄደችበት ሁሉ ውርደት የተከናነበች የምትገኘው ግብጽ በመካከለኛው ምስራቅ ጦር ላይ ወደ አሜሪካ ወገንተኝነት በማሳየት የአሜሪካን ቀልብ ለመግዛት ኋላም አሜሪካ ይህንን እንደ ውለታ ቆጥራ በአባይ ግድብ ላይ የግብጽን ጥቅም በተለየ መልኩ ለማስጠበቅ ጫና እንድትፈጥር ለማድረግ ጥረት ብታደርግም የአሜሪካ ጆሮ ግን ማግኘት አልቻለችም። በዚህም የግብጽ ደጋፊዎች ሳይቀር በቃ የግብጽ ነገር ሁሌ የአሜሪካ ጆሮ የማይደርስ ካንቱ መግለጫ መውጣት ብቻ ሆኖ ቀረ በሚል በአባይ ላይ ተስፋ መቁረጣቸውን ብስጭታቸውን መደበቅ እስኪሳናቸው ድረስ ሚዲያዎቻቸው ላይ መጮህ ጀምረዋል። እንዲሁም ግብጽ በከንቱ ከአሜሪካ ጋር ለመጠባበቅ ያደረገችው ሙከራ በአረብ ሀገራት ዘንድ የታል ለአረቡ ዓለም አለይ ስትል የነበረችው ተቆርቋሪነት እያስባላት ይገኛል። በዚህም ምክንያት ሳውዲ አረቢያ ለጀነራል አልቡርሃን ስታደርገው የነበረውን ድጋፍ ማቋረጧ ታውቋል። የሱዳን ጦርነት እንዲቀጥል የሚፈልጉት ግብጽና ሻዕቢያ በሳውዲ ውሳኔ ከፍተኛ ድንጋጤ ውስጥ መውደቃቸው ተሰምቷል።
7ኛ ጠቅላላ ምርጫ በጽንፈኞች ጩኸት አይደናቀፍም። ኢትዮጵያ 7ኛ ጠቅላላ የሀገራዊ ምርጫ ፍትሃዊና ዲሞክራሲያዊ በሆነ መንገድ ለማካሄድ ከሁሉም ተፎካካሪ ፖለቲካ ፓርቲዎች ጋር በቅንጅት እየሰራች ትገኛለች። በተቃራኒው የሀሳብ ድርቀት ያጋጠማቸው ሀሳብን በሀሳብ ከመታገል ይልቅ ማዕከላዊ ስልጣኑን በኃይል የመቆጣጠር ፍላጎት ያላቸው በውጭም በውስጥም ያሉ ጽንፈኞች የኢትዮጵያን ሰላማዊ ምርጫ ለማደናቀፍ እየሰሩ ነው። ከዚህም አልፈው ህዝቡ አመጽ መቀስቀስ አለበት በሚል ጥሪ በተለያዩ መንገዶች እያስተላለፉ ይገኛሉ። ሆኖም ሰላም ወዳዱ የኢትዮጵያ ህዝብ የስልጣን ጥማት ያናወዛቸው የዲሞክራሲ ተስፋን ለማጨለም ለሚነዙ ሐሰተኛ መረጃ ጆሮ ሳይሰጡ በምርጫው ተሳታፊ በመሆን የጽንፈኛው ምኞት እንደማይሳካ ሳይተዋል። በምርጫ የሚያምን የኢትዮጵያ ህዝብ በውጭ ሀገራት ቁጭ ብሎ ሀገር ውስጥ ያለውን ህዝብ አመጽ እንዲነሳሳ ደጋግመው ቢጠሩም ሴራቸውን ተረድቶ ጆሮ ዳባ ብሏል። የከሰሩ ፖለቲከኞች ልደቱ አያሌውና ጃዋር መሐመድ የፈጠሩትን አብሮነት ኢትዮጵያ ስብስብ ማህበራዊ መሰረት የሌለው በመሆኑ ስልጣንን በአቋራጭ ለማግኘት የሽግግር መንግስት በሚል የቁራ ጩኸታቸውን እየጮሁ ይገኛሉ። ቨርቹዋል ሰልፍ የሚል ድስኩር የጀመሩት የመጀመሪያ ዙር ከንቱ የቀረባቸው የሽግግር መንግስት ናፋቂ ተስፋ በመቁረጥ አሁንም በድጋሚ የኢንተርኔት ሰልፍ ልናደርግ ነው እያሉ መጃጃላቸውን ቀጥለዋል። እነዚህ ባንዳዎች 4 መንግስታትን በፖለቲካ ውስጥ ያሳለፉ በኦነግ፣ ኢሃፓ፣ ኢሰመኮ እንዲሁም በተለያዩ ድርጅቶች ውስጥ ሲንቀሳቀሱ የቆዩና ለህዝብ ያልታመኑ በመሆናቸው ከህዝብ ልብ ወጥተዋል። ህዝቡ በጽናት የሰላምና ዲሞክራሲ መንገድ እየመረጠ ለምርጫ በመመዝገብ አብሮነት ኢትዮጵያ ስብስቦችና ሌሎች ጽንፈኞች መርዶ እንዲቀመጡ አድርጓል። ይህ በእንዲህ እንዳለ የአብን ፓርቲ አባሉ አቶ ጣሂር መሐመድ የአማራ ህዝብ ጥቅም የሚረጋገጠው በምርጫ እንጂ በነፍጥ እንዳልሆነ ገልጸዋል። ችግሮች የሚፈቱት ሀቀኛ የፖለቲካ ተሳትፎን በማበረታታትና አቋምን በመደገፍ እንጂ ተሳታፊዎችን በመንቀፍና ምርጫን ተሳትፎን በማደናቀፍ እንዳልሆነ ተናግረዋል። ምርጫን ማደናቀፍ የህዝብን ድምጽ ማፈን መሆኑን በመረዳት ዜጎች በነጻነት መርጠው የሚፈልጉትን መሪ እንዲያቆሙም ምቹ ሁኔታ መፍጠር እንዳለበት ገልጸዋል። ሌሎች የአማራ ልሂቃን በተመሳሳይ ልክ እንደ አቶ ጣሂር ሁሉ ድጋፍ በተሞላበት መልኩ የጽንፈኛውን አካሄድ ሊያወግዙና ለአማራ ህዝብ ጠቃሚ የሆኑ ህጋዊ አካሄዶችን ሊያመላክቱ ይገባል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።